አለው ምን አገባኝ እኔ የምረገጥበት ቤት ሪፖስት እየተደረገ ኮሜንት እየተሰጠ እኔ ዝም ልበላ እኔ ዝም ልበል እነዚያ ሰዎች አስመሳይ አይደሉም እኔ አስመሳይ ነኝ ይቅርታ ስላልኩኝ እኝኝ እንኳንስ የተቃጣይ ሚዩት የለ ብሎክ የለ ተቃጣይ የምረገጥበት አለኝ ማስረጃ የሚጠይቀኝ አካል ይምጣና ይጠይቀኝ በቤት ያብራራለሁ ማንንም ሰው ጋር አልሄድም ከቆረጥኩ ነኝ ሸዋዬ ነኝ እሺ እኔ ጽድት ያልኩኝ ቆራጥ ነኝ ወላሂ ላዚም ቆራጥ ነኝ እኔ ሰውን በጣም አከብራለሁ በጣም ወዳለሁ በጣም ከልክ ካለፈ ግን እኔ ከልክ ካለፈ ግን እንቀዋለሁ ያንን ሰው ወላሂ ላዚም ገብሬ መሰላችሁ እንደዚህ ሳይሆን አረ ጉድ እኮ ነው ጥራሽኛ ማስፈራሪያ ወላሂ እኔ እዚህ ያደረሰኝን ሰው እንትን አልልም ብዬ ነው እኛን ማስፈራሪያ አላስከፋም ብዬ ነው በጣም ዋጋ የከፈሉ ሰዎች አሉ እዚህ ለመድረስ እኔ ለነሱ ክብር ስል ነው በቤቴ ቪዲዮ ሰራለሁ እንደው ምን ያሁን ወጥቼ ገነትዬ ይቅርታ ልቡክ ያማቃትን ኦሮምኛ ራሱ ጽፌም ቢሆን ኡማተቀሽቲ አካማካም ነገር እዛ ጋር ሆነ አንዴ ጨርሼ ማለት ነው ጨርሽ ጽፌ እመጣለሁ በኦሮምኛ ነው ይቅርታ የምጠይቃት የሚፈጠረውን አያለው እስኪ ምን እንደሚፈጠር አያለው የመዳም ቅመም ነው አሳይተውኛል ኦሬዲ እህትነታቸውን አሳይተውኛል ትላንትና አለቀ ደቀቀ አይቻለው ኮርቼባቸዋለሁ አለቀ ምንም ማድረግ አይቻልም ህዝብ ነው የደረሰላት አዎ እሱ ነው የላካቸው ህዝብ ብቻ ነው የደረሰላት ወላሂ እሱ ነው የላካቸው የለኛው አላሳፈሩኝም ምን እንደሚፈጠር እናያለን ገና አልኳችሁ ይቅርታ ጠይቃለሁ እኔ ከሰው ጋር ለምን እንጣላለን በማያገባኝ ገብቼ ቪዲዮ ሰርቼ አዝኜ ነው ብሎክ የተደረኩት ሰው ብሎክ ስለተደረኩኝ እኔ ደግሞ ይቅርታ ጠየቅኩኝ ለምን ይቅርታ ጠየቅሽ ብሎ የሚጠይቀኝ አካል ይምጣ ቤቴ ይምጣ ከዛ ያችን ማስረጃ ይሄው እንደዚህ ያልኩበት ምክንያት ይሄው እንደዚህ አድርጌ እኔ እንደዚህ ስለተፈጠረ ነውልና ይሄው ብዬ አሳያለሁ ሰላም አለይኩም ለምን አሁን አልሽ ካላችሁ ደግሞ ለምን አሁን አልሽ እስከዛሬ ለምን አላልሽም ጌሙ ካለቀ በኋላ ያልኩት ጌሙ ካለቀ በኋላ ይቅርታ ያልኩት ደግሞ ወደ ጭንቅላታችሁ ለጌም እንዳይሄድ ጊፍት ስላልሰጠቻት ነው ብላችሁ ወደ ሌላ እንዳታስቡ ከጌሙ በኋላ ውሾቹ ማለት ነው ለውሾቹ ነው እኔ ማስተላልፉ ለጨዋ ልጆች ለእናንተ አይደለም ለመዳም ቅመም አይደለም አሉ ሚሉ ከኋላ የሚጮሁ ለነሱ ነው ለእናንተ ደግሞ መልስ እንዲሆናችሁ ጌሙ ካለቀ ከጨረስኩኝ በኋላ ነው ይቅርታ የጠየኩት ከጨረስም በኋላ ቻው ያልኳት ቪዲዮ አለ ቻው አመሰግናለሁ እያልኩኝ መዳም ቅመሞችን አመስግኜ ቻው ብዬ ነው ይቅርታ የጠየኩት እሺ ጌሙ ካለቀ በኋላ ለጥቅም አይደለም እኔ ለጥቅም ሰውን አልቀርብም ይቅርታ ጠይቅኝ እሺ ለጥቅም ሰውን አልቀርብም ዱባይ ያለው ይቅርታ ጠይቅለው ነው የምን ይቅርታ እና ተቃጠሉ እኔ ለማን እንደሆነ ገብቷችኋል ወይ አንዴ ልንገርህ ማለት ሳሪዳጣ በጣም ማመሰግናት በጣም በአካል ብዙ አንተዋወቅም ግን እኔ አውቃታለሁ እንዴ በአካል ስላችሁ እንደዚህ የቅርብ ወዳጅ እንደዚህ መተዋወቅ አሁን ሳሪ እናውቃታለን አይደለ ተገናኝተናል ከአንዴ ከሁለተኛው ለሁለት ጊዜ ያገኘኋት በአካል ከዛም በኋላ ግን እንደዚህ በደንብ አንተዋወቅም በደንብ ስላችሁ እንደዚህ አላወራንም ምናምን ግን ሰውን ከርቀት ትረዳለች እኔ ደግሞ እናወራው ስለ ሳሪ ጥሩ ነገር ወንበሩን አምጣው ማለት ነው ቁጭ በል ሳሪዳ ስለ ሳሪ ላውራ አንድ ጊዜ ስለ ሳሪዳጣ ወላሂ ሳሪዳጣ አንዴ ሳሪን እንማት አንድ ጊዜ ሳሪ ዳጣ የምትሸጠው እና እንትን አላት በርበሬ ሌላ ሽሮ ምናምን የምትሸጠው በሳሪን አወቃችኋት ሳሪ አጅማን ነው የምትገኘው ነው የሚያቱና ቆንጆ ባለፈው ለራስ ለኔ 105 ብር አበድራኛለች ልመልስላት ነው ሂጂ እና ሳሪ የእውነቴን ነው የምላችሁ አላህ ምስክሬ ነው እኔ ካወቃቸው በዙሪያዎች ካሉ ሰዎች እንዲያው ሳሪ በጣም በቃ ምን ነው የምላችሁ ዝም ብላ ትረዳለች ዝም አታወራም ሳሪ አሁን ለምሳሌ ተበዳይ ሁንም በዳይ ሁን ማለት ነው ቶሎ ብላ አታወራም እንትን ያረጋች ነው የምታወራው ስታወራ ትሰማለች ታዳምጣለች እንደ አንዳንድ ሰዎች አሉ የሚያስፈራሩ ግንፍል አትልም እሺ ቤትን ከፍተን እንደፈለኩስ ማን እኔ ቤት አይቻልም እንደዚህ አይነት አሽሙር ምናምን አይቻልም እኔ በቤቴ የምናገረው እሺ ኡስማን እንደቀረር እንዳይደብር በቤት የፈለከው ዛቺ በእኔ ቤት ያስፈራሩን እኮ ነው ረዋን
እና የእውነት ጌም እንደው እጫወታለሁ ድጋሚ ከዚህ በኋላ ከገነት ጋር ነው የምንጫወተው። አዎ ገነት ፍቃደኛ ከሆንሽ ጌም እንጫወት እኔና አንቺ። አዎ ገነት ፍቃደኛ ከሆንሽ ጌም እንጫወታለን እኔና አንቺ ፕሊስ። እሺ ገነት ራሷ በራሷ ነው የምትሰጠው። ገነት ግን ያው ጣመሽ እንደምትሉኝ አውቃለሁ። ሌላ ዲኮር አብሮኝ ነው። ሌላ ዲኮር ከኋላ ሌላ ዲኮር አሰርቺ ፋፈሽ ብዬ እመጣለሁ። እሺ ፋፈሽ ብዬ እመጣለሁ። ገነት ጌም የምትጫወቺ ከሆነ ከአንቺ ጋር መጫወት ፈልጋለሁ። ገነት ሁማኔር ያበጠ ይፈንዳ። እኔ ሰው አይደለሁኝም። እኔ ነው እንዴ? እንደዛ ነው እንዴ? ስክሪንሻት አለኝ ወላሂ ስክሪንሻት አለኝ። ደፋር አንድ ሰው እንዳይናገረኝ ወላሂ አንድ ሰው። እኔ ዝም ብዬ አላወራም። ዝም ብዬ ማንንም አላሞግስም። ያለ ምክንያትም ይቅርታ አልጠይቅም። ያለ ምክንያትም አልናገርም። በቂ ምክንያቴን ይዤ ነው ነገርኳችሁ። የሚጠይቀኝ አካል ካለ አስረዳለሁ በቤቴ። እሺ በቤቴ ማስረጃዬን ይዤ ይኸው እንደዚህ እኮ ያልኩበት ምክንያት እንደዚህ ስለተፈጠረ ነው፣ እንደዚህ ስለሆነ ነው። እስከዛሬ ተነበርሽ ከተባለ እስከዛሬ አላቅም። የተደረገው ይሄ ነገር አሁን ነው። በዚህ ቀን ቀኑም ስለተጻፈ ማለት ነው። በዚህ ቀን ሶኒ ለምን ከሰው ጋር ጣላለሁ? ምን አገባኝ? ምን ቤት ነኝ እኔ ነጋዴ? ምን አገባኝ? ዞር ብሎ ከኋላ ለሚወጋኝ ሰው ልሽ ለምን ከማንም ጋር መጣላት አልፈ የፈለጋችሁትን በሉ። ምን አገባኝ? አይሞቀኝ አይበርደኝ። የመዳም ቅመም ብቻ አይዙርብኝ። ወላሂ ላዚም የመዳም ቅመም ብቻ ፊቱን አያዙርብኝ። የመዳም ቅመም ፊቱን ካዞረብኝ የዛኔ ነው እኔ መጨረሻ። የዛኔ ነው እኔን የምጥሉኝ። እኔን እንደጣላችሁኝ የምቆጥረው። የተማሩ እኮ ናቸው እነሱ ያስተውላሉ እኮ ዝም ብሎ መሰለኝ እንጂ ከዛ ውጪ ሰው አይከተሉም እኮ እነሱ። መስሜ ጥጥ ነው። የመዳም ቅመሞች በጣም አይዲዮ የእናንተ ነው። እሺ ዛሬም አይዲዮ የራሳችሁ ነው የእናንተ። ቡኪያ ምስራቅ ሐረርጌ ይላል። የሐረርጌ ሰው እኮ ልባቸው ነው። ልክ እንደኛ ያላችሁ በሬዱ ጅራ ፈያ ነጋዳ ሁሉም ነገር ያ የሆነ ሰው ጆይን ሲል አይቼ ነው እንዲቃጠል ነው ጠፋብኝ ያልኩትኝ። ፈራባ በላ ጠፋብኝ። ኦሮሞኛችን ነበር እኮ ወላሂ። አይ እንትን በሬዱ ልቡኪያ ሲንጃላዳ ሶሪ ይቅርታ። ምንድን ነው ገለቱማ አመሰግናለሁ። ይቅርታዬን ስለተቀበልሽ አመሰግናለሁ። እንትን ምንድን ነበረ? ሲንጃላዳ አይደለም ሳዲቅ ንገረኝ። ሳዲቅ ገና ሌላም ሰው ይቅርታ የምጠይቀዋለኝ ወላሂ። አሁን ረዋን አያችሁ አይደለ? አያችሁ መረጃዬን እየወጣሁ ይቅርታ ጠይቃለሁ። አያገባኝም። ተደርቤ ከዚህ በኋላ ተደርቤ ለአንድ ሰው ድምፅ አልሆንም። ምን አገባኝ? ለአንድ ሰው ስሙ አያችሁ አይደለ? ምንድን ነው ረዋን ዲፈማ ነው። ዲፈማ ልቡክያ ረዋና አያችሁ አይደለ? ረዋና አያችሁ ትናንት እንዴት አምሮባት ነበር። አይታችሁ አይደለ? ከሰው አያችሁ ከፍ አድርጊያት አመሸች። ትናንት ከፍ አለች። አያችሁ አይደለ? ድምቅ ብላ መሸች። እንዴት እንዳማረባትኝ ተመልከቱ። ደስ ይበላት። እኔ አልወድም፣ እኔ እንደዚህ ፕሮግራም ምናምን አልወድምና ይረብሸኛል። ከዛ ረዋን ደስ ይላት ብዬ በቃ መንፈሷም እንዲታደስ እርጉዝ ስለሆነች ከዛስ ካጅማን ድረስ ስፖንሰር እናርጋችሁ ተባልን። እሺ የጎጃም ሰው ደግሞ ይሄንን ልብስ እናልበሳችሁ ተባልን። 5,000 ድርሃም የተገዛሉ። ዝም ብዬ ጎጉል ላይ ሰርች አደረገው 10,000። እሺ ብለን ተቀበልን፣ ለበስን፣ መጣን። ከዛስ እንትኑ ለማሳመር ደግሞ ረዋን ሂና ተሰሪ አልኳት። ከዛ ለሂና ብር አውጥቻለሁ ጋይስ፣ ለሂና ብር አውጥቻለሁ። ማልዋሻው 200 ድርሃሙ ሰጠዋት። ይሄን መሰለኝ ሂና ተሰርታ መጣች። ተመልከቱ 200 አልሞላም። አንቺ ራስሽ ይስቃታል። መዝረጥ አድርጌ ዶላር ነው 30 ነው 10 ብር ቲፕ ሰጣቻለች። ግን ችግር የለውም እንኳን ሰጥቻለሁ። መዝረጥ አድርጌ ሰጠዋት። ተመልከቱ እንግዲህ ከዛስ ማታ አንተ የሚገርማችሁ ነገር ይሄ ጌም እኮ የሳምንት ነው። ተመልከቱ እንግዲህ የሰው ፍቅር 30,000 ሰው በአንድ ሳምንት። እስቲ ጌም ተጫወቱና እንደዚህ የሚያክል ሰው ከተከታተላችሁ እና ታፕ ኮፒ ሊንክ አደረጉላችሁ አንድ ሳምንት ቅመሞች። ከዛስ ደግሞ ምን አለ? እናንተ ግሩፕ ሰርታችሁ ታፕ እንዳታደርጉ ነው ኡስማን ቤት ጊፍት እንዳሰጥ ብላችሁ ትሰራላችሁ። ዱባይና እንትን የሆነ ሀገር ሆናችሁ እንትን አድርጋችሁ
ዝም በል አንተ ወይ ትቀላቅላለህ። እስጎ መሐረና ክርስቶስ እስጎ እኛ ነን ያሸነፍነው። ማን አሸነፈ እያሉ ነው። እኛ ነን ያሸነፍነው። እስጎ መሐረና ለኮ ነው መዳም ቆም ባዙ ማንም አያስቆማቸውም። ታፕ የሚያደርጉ ወላሂ እንደው ዳይመንድ ልበሱ። ዳይመንድ እጣችሁ ቦግ ይበል። እንደው ያሰባችሁትን አላህ ያሳካላችሁ። የረፍት እንጀራ አላህ ይስጣችሁ። እውነት የእርጉዝ ዱዓ የሚደርስ ከሆነ ያ ረብ ከልቤ ነው ትላንት ዱዓ ያደረኩላችሁ። እኔ እንጃ የረፍት እንጀራ አላህ ይስጣችሁ። እጣችሁ ቦግ ይበል። በቃ ስጡ፣ ተሰጫቱኑ ስጡ። እንደው የምትሰጡት አትጡ። ያ ረቢ እውነት እኔ እንጃ በጣም ነው የማመሰግነው። ቃል የለኝም። በቃ ኩርታችሁኛል። እኔ እኮ ለመጀመሪያ ጊዜ ነው። ጌመር አይደለሁኝም፣ ነጋዴ ነኝ። ሺቲና ድሪያ ክሬም ቸርቻሪ ነኝ። በሂና በቀሲል ምናምን በመቸርቸር የምታወቀው እና ለመጀመሪያ ጊዜ ነው እና በጣም ነው ያኮራችሁኝ። ወላሂ ፖስትቼላችኋለሁ፣ አመስግኛችኋለሁ። ያላያችሁ ካላችሁ ሜምበር ሁኑ። አላህ የረፍት እንጀራ ይስጣችሁ። በጣም ነው የማመሰግነው። አንደኛ የመዳም ቅመሞች በረካ ሁኑ። ወላሂ ከአንበሳ በላይ የሰጠው የመዳም ቅመሞች በረካ። አሁን ተንኮለኛው ሰው እየተለያየ ነው። አያችሁ ወይ አረ ዱባይ ያለው ጉድ አረ መገኔው ዋው ያስብላል። አንተ የሰው ክፋት እኔ ማለት ነው። ይኸው ቃለ ምድር ቃለ ሰላም ማለት ነው። አሸንፈን የወጣን የመዳም ቅመሞች ይኸው ልንገራችሁ። ማንም ሰው አሁን በእኔ ዙሪያ ላይ ብዙ ተንኮል እየሰራች ነው። በእኛ ዙሪያ ላይ ማለት በተለይ በእኔ ላይ እኔን አይደለም የምትፈልጉ ማንም ሰው ይኸውላችሁ የፈለገ ተንኮል ቢሰራ እያልኳችሁ ነው። ፈጣሪ ካልፈቀደ በጭራሽ እኔን አሳልፎ አይሰጠኝም። በባለፈው የሰራችሁት ጉድ እናውቃለን። ቆይ አንዲት እቺ እናውራ። የሆነ ሰው አለ ረዋን ስለፈለኩት ነው። አጅማን የሰራችሁትን እናውቃለን። ተዴ አላወራው ማጨርሶም ረዋን እንዴት እንጂ ባላህ አላጨርሶ አውራ እንዴ እነሱ ቤታችሁ እያወሩ እኮ ነው። አውራ አንድ ጊዜ ባባ እንዴ ላውራ እሺ ተረጋግተው እና ምን አለ መሰላችሁ አተነጅ ደሜን አታፊ እና ምን አለ መሰላችሁ ወላሂ አልዓዚም ያልኳችሁ ይኸው ቃለ ምድር ቃለ ሰማይ በጭራሽ እያልኳችሁ ነው። እኔን የፈጠረኝ ጌታ ነው የሚያጠፋኝ። እናንተ ታጥፉም በጭራሽ። በባለፈውም ሂዳችሁ ምን እንዳደረጋችሁ እናውቃለን። ወላሂ እኔ በቤት አወራለሁ። በቃ አይደለም የለም ከዚህ በኋላ እናንተ አልገባችሁ። ምን አለ መሰላችሁ እህቶቼ፣ አሁን እናንተ ኡስማን ኡስማን ጀመረው ኡስማን እንደዚህ ያለ ነው የምትሉ አይደለ? ይኸውላችሁ ዱባይ ስትሆን ሙሉ ለሙሉ አይወራም። ገብተሻል አይደለ? ጀምረው አንገብግበው ይላል መጽሐፉ። እንደ መጽሐፉ ነው ማውራት ያለባችሁ። እሺ ሁሉ ነገር ደግሞ ተገልጦ አልተነገረም ይላል መጽሐፉ ማለት ነው። መጠየቅ አይቻልም። እሺ ማይጠየቅ። አዎ ዱባይ ላይ አንድ ትልቅ ትምህርት ምን ተማርኩኝ? የእውነቴን ነው። ልክ እንደ መጽሐፉ ነው። በቃ ሁሉ ነገር አይጠየቅም ይላል አይደለ? በቃ መጠየቅ አይቻልም። ነጭ ከሆንክ አትፈለግም ዱባይ ላይ። ቲክቶክ ላይ እኔ ደግሞ ለምሳሌ አንድ ሰው መጥቶ ስለ አንድ ሰው እዚህ አሁን ለምሳሌ እዚህ መጥቶ አንድ ሰው እዚህ አሁን ምን የሚያናደኝ ሰው ከሆነ ካወራሁኝ እዚህ ላይ ብለህ መጥቼ ደግሞ አሉ ስለዛ ሰው ለምን ይኸው ይጻፍልን። ዝምታ ወርቅ ነው። ዝም አይነቅዝም ይላል ያገረሽ። ዝም ትልና ግን ቀይ ማንም ወላሂ እናመሰግናለን። አንድ ኮሜንት አይቼ ነው እየነገርኩት እንትን ለማድረግ ፈልጌ ነው። እኔ እኮ አሁን ግራ የገባኝ ምንድነው ዱባይ እኔ አልቻልኩበትም። ወላሂ አንድ ነገር አልቻልኩበትም። ፈጣሪ ነው ዱአ አድርጌ ልቀበለው እንዴ? ምን ላድርግ? እሱ ብቻ ነው ያልፈቀደልኝ እስካሁን ድረስ። ማስመሰል አልችልበትም። እኔ ግዴታ ምን መዳል እንዴ አድርጌ ነው የምችልበት? ኧረ ማስመሰል እኔ ደሜን የሚቃጠለው። አሁን ለምሳሌ የሆነ ሰው ረዋን ኮሜንት ላይ የሆነ ነገር ከሰደበችን ካየው ለሆነ ሰው ተደርቦ ሴቭ ነው ማረጋት። በቃ ሴቭ አረጋትና አረሳትም። በቃ የዛሬ 10 ዓመት አረሳትም። ከዛ ከጠላው ነው አንድ ጊዜ አያችሁ አይደለ? ከዛም በኋላ ማስመሰል አልችልም። ወላሂ እሱ ነው እየጎዳ ያለው።
ትዕግስት መኖር አለበት። መቻል ግዴታ መቻል መኖር አለበት። ብዙ ግን ተባረኩ። አይዲውም የእናንተ ነው፣ በእናንተ ነው የተሰራው። ብዙ ትችልና ማለት ነው። እዚህ ጋር ሲወጡ የዛኔ በእናንተ ነው የተሰራው። አይዲ የመዳም ቅመም ነው። የመዳም ቅመም ነው። መኖር እኮ አይገባም። ማስመሰል ግዴታ። አይዲ የመዳም ቅመም ነው። በእናንተ ነው የተሰራው። 1 አመት ቀርቶታል። አይዲው የእናንተ ነው። ተረጋጋሽ። እናመሰግናለን። ታንኪዩ ቨሪ ማች እያልኳችሁ የመዳም ቅመሞች ወላሂ ተባረኩ። እናንተ ነው ያሰራችሁት። አይ እናንተ ነው። በቃ አሁን እንደቆለ እየጻፉልኝ ታንኪዩ። አይ የሆነ ሰው አይቼ ነው ማንንም ሁሉንም ችግር የለውም። ስላየህ መናደድ የለብህም። የልብህን ነው። ያ ታንኪዩ። እናመሰግናለን። ጊዜ አለ፣ ቀን አለ። እሺ እስከዛ እየተረገጥክም ቢሆን እየተሰደብክም ቢሆን ምንም ሳት ዝም ማለት ከቻልክ ለሱ መስጠት ፈጣሪ ችሎታውን እስኪያሳይ ዝም ብለህ መጠበቅ። እንትን ካላልክ ደግሞ የሚቆይ ከሆነ መቼስ ሰውኛ ሰውን እንቸኩላለና የሚቆይ ነገር ከሆነ ደግሞ ትንሽ ከቸኮልን ደግሞ መረጃችንን ይዘን ከች ማለት እንደዛ ነው። በቃ በመረጃ ሲሆን ነው ደስ የሚለው ምንም ነገር። እሺ ሰብስበህ ሲሆን ነው ደስ የሚለው። ዝም ብሎ ቱክ ማፊ ፋይዳ። ቶሎ ታረጃለህ። አዎ ባረ ወላሂ ቶሎ ነው ማለት አረጀው እኮ ነው። ልንገራችሁ እህቶቼ፣ ስሙ ወንድሞቼ፣ የሚጠቅማችሁ ለእናንተ አጠር ያለች በዙራችሁ ጠላት ከሩቅ አይመጣም። እሺ ዝም አይነቅዝም ይላል። ጠላት የሚመጣው ከየት መሰላችሁ? ይኸው ጀርባን ፈትሽው፣ ልባችሁን እንዳትሰጡ፣ ቤታችሁን እንዳታሳዩ። የእውነቴን ነው የምላችሁ። ስለእናንተ ባክግራውንድ ማወቅ የለበትም። ስለ ፐርሰናል ላይፋችሁ የእውነት ያወቀ ቀን ግን የሆነ ቀን እንትን ይላል። እንደባለፈው አቤት ባለፈው ውሸት ያውቃሉ እነሱ። እሺ አሁን ኮፒ ሊንክ አድርጉ፣ ታብታብ አድርጉ። እንትን እንበል የለም ኮፒ ሊንክ ሼር ታጣ። አሁን ይገባ ነው። እኛ ልናመሰግን ነው። የመዳም ቅመም ሌላ ታሪክ ውስጥ ልትገባሉ። ስማት ላይላ ፈጣሪ ድረስልኝ። አይ በቃ የመዳም ቅመሞች እናንተ ኑሩ፣ እንዳትቀየሩ። እናንተ የተማራችሁ ሰዎች የመዳም ቤት ምሰሩ፣ እናንተ ስማርቶች ዲግሪ ያላችሁ ጊዜ ጥሯችሁ ይሄንን እድል ይሄንን ቲክቶክ ያልገጠማችሁ ማውራት ፈልጋችሁ ብዙ መስራት የምትችሉ ወይ በገንዘብ እጥረት ወይ በተለያየ ነገር ያልተሳካላችሁ ይሳካላችኋል። እናንተ ተንኮል የሌላችሁ የመዳም ቤት ምሰሩ ወላሂ ነው የምላችሁ። እንደው አቦ በአኺራና በዱንያ ያስደስታችሁ ወላሂ። ይሄ ላይቭን ስራ ሚዲያ ላይ መታወቁን ደግሞ እንትን ጣጣ ነው ያመጣባችሁ ወላሂ ነው የምላችሁ። የእውነቴን ነው። እዛው እንዳላችሁበት የራሳችሁን ቢዝነስ የምታድጉበትን ነገር ፍጠሩ። ጀባ ይበላችሁ። ያልወለዳችሁ ውለዱ። ምንቀኛው ሸረኛ ያዝልን። አንከልክለው አዋርደው ያዘው አርጌታዬ ጀባ በሾዎች አለ እኮ እኔ ዚያራ በቃ ስለሆነ ይደርሳል። አሚን ዚያራ እኔ ከልብ ነው ከዚያራ እንትን የሾዎቹ ዚያራ በዛ ነበርና አሁን በዚያራው ሽልላህ መደዴ ሻህ አህመዴ ገባ ብለው አውጣው ያዘን ብቻ ያዝልን ነገር ነው። ምንቀኛችን ሸረኛችን ያዝልን አሳየን። አረጋትዬ የጌቶች አለቃ አረባብዬ ያዝልን ያ ረበል ዓለሚን። እኔን ከፍ እንዳረከኝ ከፍ አርጋቸው። ከፍ እንዳረከኝ በአመት ውስጥ ልጅና አይዲ እንደሰጠኝ በመዳም ቅመም እንደተሰራልኝ ያልታሰበ ሪስክ ደግሞ ለነሱ እዛው መኪናው ከጭቃው ንቅል ከፎቁ ንቅል አርጋቸው። ከጭቃው ስቅል ከፎቁ ስቅል አርጋቸው። ያ ረብ ጌታዬ እንደው ድክምክም ያላችሁ ጤና ይመልስላችሁ። አልጋ ቁራኛ የሆናችሁ ጤናችሁ ይመልሰው። በስደት ያላችሁ በሰላም አላህ ያስገባችሁ። ሀጃችሁን ይሙላው። ወላሂ ሀጃችሁን ይሙላላችሁ እያልኳችሁ እኮ ነው። ሀጃችሁን ይሙላው። በቃ ለሰው ክፋት አይኖራችሁ ብቻ። ምንም ሐራም ነገር ብትሰሩ በእዝነቱ በርህመቱ ይሸፍናችኋል እያልኳችሁ እኮ ነው። የፈለገ ሰው ይምጣ ባላ ቢወርድም ይመለሳል እያልኳችሁ እኮ ነው። ፈተና ለኸይር ነው እያልኳችሁ ነው። ሁሉም ነገር ጠላት የሚመጣው ደግሞ ከጎን ነው እያልኳችሁ ነው። የሚያዋርድ ጠላትህ አጠገብ ነው ያለ። ፈትሸው መርምረው ጭምብሉ ይገለጥ እያልኩ ማስረግጬ ነው የምነግርህ። በቃ ቤት ላጸዳ ነው። ቤቱ ይጽዳ፣ ሁሉ ይጸዳዳ። ያልወለደ ይውለድ፣ ያልተፎነደ ይፎነደድ። ጀባ በሐላሉ ሙስሊሙ ክርስቲያን ከክርስቲያኑ ጋር ይጋባ። የምን አባቱ ድብልቅልቅ ነው ሚክስ የሆነ በየአይነት እንዳታገቡ። ዱዓ ነው ዱዓ። አሚን። በቃ ጌታዬ አላህዋ ከላስ ፈጣሪ ድረስ በቃ ረሰ አይደለም ተጋጥዬ የሆነ ሰው አይቼ ጆይን ሲላይቼ እኮ ነው ገርሞኝ። ምን አባቱ ይሰራል? እኔም ቦላልኩ ጆይን ይላል እንደ ከካም እሺ በቃኝ። ኮፒ ሊንክ አድርጉ፣ ታብታብ አድርጉ። ይመጣል ትራችን መለስ ወደ ስራ ቤታችን ያዝናና። አውጭማ ወላሂ መርቀን እያልክ ነበር የምታወራት እንትን
ታፕ ሼር ኮፒ ሊንክ አድርጉ። ታፕ ሼር ኮፒ ሊንክ አድርጉ። መጥረጊያውን ይዘኸው ቀረ። ቼክ አድርጊው እስኪ። በፌክ አካውንት እየተከታተሉ ነው። እስኪ መጥረጊያውን ይዘኸው ቀረ አለ። እኛን እያየን ነው እስካሁን ድረስ አትወጣም። ምን አገባኝ ሰሚያት፣ ምን አገባኝ እንዴ? ዋ ረዋን እኮ ማለት ነው ልቧን ብቻ ሳይሆን የምታፈቅራይ ቀልዋም ጭምር ነው። ይሄ አንጀቷ የለም ጅማ ሱሯ ውስጥ ነው ፍቅሯ፣ የኔ ፍቅር የገባላት። የእውነቴን ነው የምነግራችሁ። ስርግጭ እኮ የምነግራችሁ ወደ ስራው ስማን ፋላስ ይሰለቻል። እኔ ጭቅጭቅ ንዝንዝ አይ ላቭ ዩ ሶ ማች አይ ላቭ ዩ ቱ ቤ ራስከና ያምህም አይደለም። እኔ ብዙ ነገር ማውራት እንፈልጋለሁ። እንትን አይደል ተቃጥዬ እኮ ነው ዲፈንድ ማድረገው የምመልሰው ነገር አለ። ራሴን መከላከል ፈልጋለሁ። አይ የተማረሰ ከመናገር ዝም አይሻልም? ቤተሰብ ከመናገር አይ ላቭ ዩ ሶ ማች ዝምታ አይሻልም? ዝምታ እኮ መልስ ነው። አይ ላቭ ዩ ሶ ማች ረዋን አይ ላቭ ዩ ሶ ማች በእንግሊዝኛ ምን ምንድን ነው? አይ ላቭ ዩ ቱ አይ ላቭ ዩ ቱ አይ ላቭ ዩ ቱ አይ ላቭ ዩ ቱ ነው አይደለ? እኔ እኮ ወድጄ አይደለሁም ከሰው ምርቀው፣ ወላሂ ከሰው ምርቀው ምን ፕሮግራም ላይ ማልገኘው ማታገኙ እኮ ወድጄ አይደለሁም። የእውነቴን ነው። ወይ ዱባይ አገሩማ ጥሩ ነበር። ዱባይ የመሰለ ሀገር ወርቅ ሀገር አይ ዝም ይሻላል እያሉት ነው። ወላሂ እነሱ አሁን ምን እናድርግ? ተቸገርን እኮ እኛ እኮ እነሱ ስራቸው በውስጥ ነው የሚሰሩ። እኛ ምን እናድርግላችሁ ነው? ውስጥ ለውስጥ እየሄዱ እኮ አስቸገሩን። እናንተ አልገባችሁ ነገር አለ። ለምን አንተ የሚናገር ሰው እንጂ የሚጠመደው ዝም ያለ ሰው አይደለም። ስለዚህ ካፍ የሚወጣውን ሰው ያውቃል። ከጀርባ ከካሜራ ጀርባ ምን እንደምታሳልፍ የሚያቀልህ ሰው የለም። ማንም ምንም ብታብራራ ምንም ብትል ማንም ምንም የሚያቀልህ የለም። ካፍ የወጣቻትን ቃል ብቻ ነው ይዞ ውር እያሉ ለመፍረድ የሚቸኩሉት። ስለዚህ ዝም አይነቅዝም። ዝም እናንተንም አከብራቸዋለሁ። የመዳም ቆንጆች ወላሂ ዝም ረዋን ዝምታ ብዙ መልስ አለ። በእኔ እንኳን ስንት ታምራለህ እንዳሳያት እያየህ ነው። እቺ ብቻ መልሽልኝ ረዋን። አራ ከኔ ጋር የተነካካሱ ደግሞ ሰው አለ ያዋርደዋል። ዝም አይደል? የእውነቴን ነው። ሲዋረዱ እያየን ነው። በሳምንቱ ወላሂ ዝም ወላሂ ይጠቅምሃል። እነሱን ስማ የሚሉህን ስማ። አያችሁ ብዙ ሰው እየተዋረደ ነው። ወሬ 0-0 አለች። እውነትሽን ማሪ ወላሂ እነሱ ይጠቅምሃል። ስማ የሚሉህ እቺ መልሽልኝና ልጥረግ ቤቱ እና ልወልወለው። ስሚ ወደ ቤት ስመጣ ምን ይዤ ነው የመጣው? ፌስታል እኔ ወደ አንቺ ቤት ስመጣ ምን ይዤ ነው የመጣው? ፌስታል ሻንጣ ይዤ መጥቻለሁ። እና ፌስታል ባለ ስንት ነው? ባለ 1 ድርሃም ነው? ባለ ሜዞ ኩርት ፌስታሉ መሰለኝ የኢትዮጵያ እንደውም የኢትዮጵያ መጣውት ኩርት ፌስታል ቢጫው። ስንት ፍሬ ጅንስ ነበረኝ ሱሪ? ገረኛ ሁለት የላይ ልንሳ አንድ ነው መሰለኝ። ይሄ ደግሞ አንቺ አይደል የገዛሽልኝ? ይሄ ከመጣው አይደለ? እሱን እኔ ነኝ ቀየርኩልህ። አንቺ ቀየርሽልኝ? ሌላም ገዝችላል። ጫማውን ቀይረሽ እንደውም ውድ ሆና ስረቅጣት ለራሱ እንደዚህ ያርኩ ነው። አቧራናት ነካ እና ሌላ ደግሞ ምንድነው ከመጣው ጀምሬ ሌላ ምን ተናምን ሻንጣ ለራሱ የለኝም። የሆነቴን ነው ወላሂ ነገረኛ ያደረገ እኔ ሳቄ መጣኝ። እውነቴን እኮ ነው። ሻንጣውን ይዞ ጥልቅ ያለ ነው የገባው አለ እኮ ሻንጣውን ጥልቅ ያለ። እኔ ሻንጣ መግዛት የለኝም ለራሱ። አሁን ረዋን እኮ የሚገርማችሁ ነገር ምንም እኮ እንደሌለኝ ታውቃለች እኮ። ለፊት ነው ትግምለው እንጂ እንደዚህ በጎን ንግግር አላውቅም። ለሻንጣ ከየት አመጣለሁ? አቅም የሌለኝ ልጅ እኮ ነኝ። እንዴት አድርግ እንደውም ከዚህ በኋላ እንደውም ምን አስቤያለሁ፣ ተኝቼ ለምን አልበላም? ለምን ቤት ስጠርጋለሁ? በቃ ወደ ቤት ሂጅ ልተኛ ነው። ያው ቤት ልወለውል ነበር ሀሳቤን ልቀይር። አቤት የአሁኑ ግሩፕ ደግሞ አደገኛ ግሩፕ ነው። አቤት ያረብ ጌታዬ ካቲማዬን አሳምርልኝ። ወላሂ ለእነዚህ እስካሁን ድረስ ጥሩ አድርገልኛል ጌታዬ። አወይ ከእነዚህ እጃ ታስገባኝ ጌታዬ ዋ ያረብ ያለዓለሚን። አረ በጭራሽ የእውነቴን ነው። የአባቴ ዱዓ አለ። አባቴ ድሮ በጣም መርቆኛል። አስቸጋሪ ልጅ ነበርኩና አባቴ ልጅ ትወልድ አላህ ይርሐመውና ያረቢ አላህ ይርሐመው ለጀና ይበለው። በአጠገቤ ቢኖር ደስ ይለኝ ነበር። ምን ይመስል አባት ነበረኝ። እዚች ላይ የሆነች ትጥቅ ነበረችው። ጥጥቅ ይላል አቋም ነበረው። ሸምዝ በቃም ሽምግልና ላይ አባቴ ይቀርብ በጣም ታጋይ ነው። ወታደር ነበር። ወደ 10 ምናምን ዓመት የታገለ ነው። ክብር ለአባቴ አላህ ይርሐመው። እሺ አሁን ወደ እንትን ቤቱን ላጽዳ። አላህ ይርሐመው በሉ ዱዓ አድርጉ። አላህ ይርሐማቸው ለሞቱ ሁሉ። ኡስማን የሚቀናበት ሰው ነው። አረ ባላ በእኔ አትቅኑ አቦ ወላሂ ምን ትቀናላችሁ?
ይሄንን ኮሜንት አንብቡ። ይሄ ብቻ ለአንተ ጉልበት ነው። እሺ ለአንተ ጉልበት ሊሆን ይገባል። ወላሂ ዱባይ የኔ 5 ቅርንጫፍ ይኖረኛል 100% 10 ቅርንጫፍ ይኖረኝ ነው መስራት። ማውራት ምንም አይጠቅምም። ማውራት ሰርቶ ተለውጦ ማሳየት ከላስ በቃ አሁን ሜምበር ሁኑ። አንድ ጊዜ በመሳደብ ምናምን ሜምበር ሁኑ። መደብ ቆሞች ግን ጎበዝ። የትናንትናው የኔ መልእክት ሰምታችኋል። እሺ ትናንት ሰምታችኋል። ጊፍት እንዳሰጡ ተብላችኋል። ሳምንት ሙሉ እየነገርኳችሁ ነበር አይደለ? ጊፍት እንዳሰጡ ብያችሁ ነበር እና አሁንም በዛ ቀጥሉ። እሺ ጎበዞች። አሁን እናንተ ቅባት ሌላ ነገር የሚያስፈልጋችሁ ነገር ብቻ ነው የምትገዙ እንጂ ይሄ ካርድ ሞልታችሁ ለሆነ ሰው እሱ አይወዳችሁም። አትልፉ። የእውነቴን ነው። ብትሰጠው ለአንተ እንደዚህ እንዳሩም አይቆጥርም። የእውነት እና ምን ልላችሁ ፈልጌ ነው። አሁን ወደ ማጥላት ልገባ ነው። እንደዚህ አይቆጥራችሁም። እንደዚህ እወዳታለሁ ምናምን ለምንድን ነው የምትወጂው? አሁን ለምሳሌ ረዋን እወዳታለሁ ብለሽ አንበሳል ተወርጅ ነው መሀል አናትሽን ነው ሰብሬ ብርሽ እንድትይዥ ነው ማድረግሽ። አስረግጬ ነው ነግርሽ። እንደዛ ነው እና እንትን አድርጉ በቃ። አሁን መዳም ቆሞች እየነቁ ነው። ያቺ የቲክቶክ ነገር ደግሞ ቁሟት እሷን ፈራባታችሁ ብሎ እንጂ ቲክቶክ ነው ቁሟት። ጌም ተጫወት ይጫወታል። አረ እኔ እኮ ጌም እኮ አሁን ፋሽን ሆነ። ድሮ ፋሽን ባልሆነበት ሰዓት ነበር ጌም የሚጫወተው። አሁንማ አሁን ፋሽን ሆነ ጌም። አዎ አሁን ቤት ላጸዳ ነው። ቤት ላጸዳ ነው። እንዴት ቤት እንደሚጸዳ ላሳያችሁ ነው። እሺ እሺ። እኔ ልጥረግ አንተ ወሎ። አይ ነው እርጉዝ አትወለወልም። የኔ እርጉዝ ሚስት አንቺ ቁጭ ብለሽ ነው። አንቺ እኮ ቁጭ ብለሽ ነው ማየት ያለብሽ። አየሽ ባልሽ እንዴት እንደሚያሳርፍሽ ተመልከች። አይ አም ሶሪ ሶ ማች አይ አም ላቭ ዩ ዋት ዘ ፈርስት ታይም ሚ ላቭ አይ ጊቭ ዩ ላቭ ኖ መኒ ማኒ አዱንያ ፓወር ቢግ ፓወር ኦኬ። በዚህ ሰዓት ማረፍ ያለብሽ ሰዓት ነው ሚስቴ። ገብታችኋል? ግን አሁን ያልከው ምንድነው? በዚህ ሰዓት ማረፍ ያለብሽ ነው። አየሽ ባልሽ እንዴት እንደሚያሳርፍሽ። እንደዛች ለማኝ 24 ሰዓት ቁጭ ብለሽ አትለምኝም የኔ ሚስት። አረፍ በይ። ወንድ ልጅ ሆኖ ሚስቱ ካርግዛ ካላሰረፋት ቤቱን ካልጠረገላት እቃ ካላጠበላት የትኛው ነው ባል የሚሆነው? 2 ሰዓት ብቻ የሚተኛ ሰው ቤተሰቡን ያስተዳደረበት ሰዓት። አንተ የሳውዲ አረቂ ጠማቂ ለምን አይሰጠንም? 40 ሌቭል ነህ አንተ ሰውዬ። 20 ጊዜ ጆይን ትላለህ አንተ የተረገምክ። ትናንትና እመጣለሁ ብሎክ ነበር እኮ እሱ ነው ሌላ ሰው ነው ያለኝ። መረጃ አለኝ አስገቡኝ እያለ ነበር እኮ። የምን መረጃ? በቃ አሁን ቤት ልጠርግ ነው። የምን መረጃ? የምን መረጃ? ምን አውቃለሁ። አስገቡኝ መረጃ አለኝ ነበር። አሁን ቤት ልጠርግ ነው ቤተሰብ። እሺ ሂጂና ሌላ ቦታ አፍሽን ክፈች እናቴ ሂጂ። አሁን ወስኜ ተነስቻለሁ እናቱ። አፍሽን ስከፍቺ ዝም አለሽኝ። በብሎክ ነው ማጥጥ። አሁን ቤት ልጠርግ ነው ቤተሰብ። ቤት ልወለውል ነው። ወላሂ ነው የምላችሁ። ብሎክ ያረኳችሁ በሙሉ አንድ ስለኔ መልካም ነገር እየፖስተቱ አይደለም። አንድ ሰው ሼር ሲያደርጉልኝ ጆይን ማለት አልችልም ብሎክ ስለሆኑ ስክሪንሻት አድርጋችሁ ላኩልኝ ነው የምለው። ስክሪንሻት አድርገው ሲልኩልኝ አሰላሙ አለይኩም እና የተቦለኩ ልጆች ብቻ ናቸው እኔን ፎቶ እየለጠፉ ምናምን ኢማራት ተቀምጠው ውጭ ሀገር ነን እያሉ ሲያሽቋልጡ የነበሩ ህዝቤን ሲሸውዱ የነበሩ። አሁን ሚስጥር አላወራም። ቤት ልጠርግ ነው። አሁን የት ሄዳችሁ? ውጭ ሀገር የምትኖሩት የት ሄዳችሁ? አሁን ምን ነው ድምጻችሁ ጠፋ? ለምን ነው ድምጻችሁ ጠፋ? ምን ነው ቀያየራችሁት? ስማችሁን ይዘራችሁን ምናምን ቀያየራችሁት? ምን ነው በሰላም ነው? ችግር አለ እንዴ? የሎሚ ምልክት አድርጉ ሁላችሁ። ሶስት ፍሬ የሎሚ ምልክት አድርጉ ይዋላችሁ ብዬ ነው። እዚህ ማጠፍም ብዬ ነው። አራ አትጥረ እንትና ፕሮፋይላችሁ ምናምን አትቀያይሩ። አንተ አትፍሩ። ጦርነት የሚገጥም ሰው እኮ አይፈራም እኮ። አንድ ሰው የሰው ልጅ አሉ ጦርነት ከገባ ይፈራም አሉ። እስከ መጨረሻ ድረስ ይፋለማል አሉ። የምን መፍራት ነው? ወሩ ኋላ የለም። እኔ ባይዘው የሌላ ንስራ ስራችን ነው። ወሬ ቤት ልጠርግ ነው። ወሬ በቃን ወሬ። የመዳም ቅመሞችም ሰለቻቸው።
ያው ረዋን ልትወልድ ነው። እሺ ስትወልድ ማለት ነው መዳም ቤት ምሰር ተናግሬያለሁ። እናንተ ብቻ ነው መጠየቅ የምትችሉ። መጣችሁ ይኸው እኔ ተረገምኩ ነኝ። ካሜራ የት ቦታ እንደማስቀምጥ አታውቁም። ምንም ነገር ለክፋት እንዳታስቡ ነው የምትመጡ። እሺ ባለጃችሁ ነው ለናንተ። እሺ አሁን ትላንትና እንትን ያልኳችሁ ሞዴሬተሮች ግቡ። ለጌሙ ተብሎ ነው ሞዴሬተር ያነሳሁት እና ግቡ፣ ሁላችሁም ግቡና ሞዴሬተሩን ልመልስ። ለጌሙ ተብሎ እንትን አንስቻለሁ። ቤቱን ልጠርገው ነው። እሺ ትላንትና የት አለሽ? ቢንት ነይ ግቢ